ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜውም በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ዛሬም ቆዩ ብለናል። ምሽታችሁ እንዴት አለፈ? በአውሮፓ ሻምፒዮንስ ሊግ ጨዋታዎች ምልከታችሁን አድርሱን ወደ ቤተሰቦቻችን። እኛ በጥንቅሮቻችን ሀገራዊ ጉዳዮችን አስቀድመን ለማንሳት እንወዳለን። ለየት ያለ ጥንቅር ይዘንላችኋል። በአውሮፓም ትልቅ ክለቦችን የተመለከተ ወቅታዊ ጥንቅሮችን እናነሳለን። በአውሮፓ ግዙፎቹን ክለቦች ግዙፎቹን ተጫዋቾች ጨምሮ ይዘናል። ከዛ ውጪ ዓለም ዋንጫንም ማጣሪያ በተመለከተ ተጨማሪ መረጃዎችን ልናነሳላችሁ ወደናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ከቆያችሁ እነኝንም በአውሮፓ የመረጃ ሰዓታችን ታደምጣላችሁ። በፕሪሚየር ሊግ የመረጃ ሰዓታችን የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለቦችን ትኩረት እናደርጋለን። የለንደኑን ክለብ ቶትንሃምን የተመለከተ ጥንቅር ይዘናል። በሲቲም በኩል በዛሬ መረጃ ሰዓታችን ሃላንድ፣ ፔፕ ጋርዲዮላን ጨምሮ እናነሳለን። በዓለም ሻምፒዮኖቹ በፕሪሚየር ሊግ አሁን ጥሩ ደረጃ ላይ በሚገኙት ቼልሲዎችም ዙሪያ ለየት ያሉ ሰበር መረጃዎችን ልናደርሳችኋለን። የቡድኑን የአማካይ ስፍራ ተጫዋችም የተመለከተና ቀጣይ እቅዳቸው ነው ስለተባለ አንድ ዝውውርም ለቼልሲ ደጋፊዎች ይዘናል። በሊቨርፑል የመረጃ ሰዓታችን አጥቂው ኢሳክን በተመለከተ ለየት ያለ ጥንቅር ይዘንላችኋል። ከዛ ውጪም የቡድኑን አምበል ጋዜጣዊ መግለጫ እናደርሳችኋለን። የቀድሞ ተጫዋች ስለአሁኑ የሊቨርፑልም ተጫዋች የሚለን ነገር አለ። በሁለቱም ስለተጫወተው ዲዬጎ ጆታም ተጨማሪ ጥንቅር በሊቨርፑል የመረጃ ሰዓታችን ለአምናዎቹ ሻምፒዮን ሊቨርፑልያንም እነዚሁም እናደርሳችሁ ይሆናል። የዩናይትድ ተጫዋች የበርካቶችን ቀልብ ስቧል እየተባለ ነው። የጥር የዝውውር መስኮት የራቃቸው የበዙ ይመስላል። ጉዳዩን እናጠረዋለን። ፖል ስኮልስ ያለው ነገር አለ። ከዛ ውጪ በአሌክስ ክሩስ በኩል ስለ ዩናይትድ የተጻፈውን ዋይኒ ማርክ ሩኒ በስካይ ስፖርት ላይ የነበረውን ቆይታ፣ ፖል ስኮልስ ስለ ማንቸስተር ዩናይትድ ያጨውት ስርዓት፣ ጋሪ ሊንከንን ጨምሮ በርካታ ነጥቦችን እናነሳለን። በዩናይትድን በኩል ዩናይትድያንም እስከ ፕሮግራማችን ፍጻሜ ከቆያችሁ ተጨማሪ መረጃዎችን የምትከታተሉ ይሆናል። በአርሰናል የመረጃ ሰዓታችን የሳምንቱ ተጠባቂ ጨዋታ ኢታድ ላይ ያረጋሉ። ከዚህ ጋር በተያያዘም ተጨማሪ መረጃዎችን እናነሳለን። ፕሪሚየር ሊግ የመረጃ ሰዓታችን ከአርሰናል ጋር ከምናነሳቸው ጉዳዮች ውስጥ አንደኛው የግብ ጠባቂውን ዳቪድ ሪያ፣ የአጥቂውን ኑኖ ማዱኬን እና የቲዮ ዋልኮትን ከቪክተር ዮኬሬሽ ጋር በተያያዘ ያነሳቸውን ሀሳቦች እናደርሳለን። በርከት ያሉ ጥንቅሮቻችን ተካቷል። የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ውጤት በሀሳብ መስጫ ሳጥናችን ላይ አድርሱን። በተለይም ደግሞ ከመረጆቹን ከጨዋታ በኋላ የምትከታተሉ በሀሳብ መስጫ ሳጥናችን ላይ ውጤቶቹን ብታረሱን ደስ ይለናል። ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ሀገራችን ኢትዮጵያ በሴቶች 1500 ሜትር ፍጻሜ ውድድር በአትሌት ፍሬ ወይኒ ኃይሉ ተወክላ ነበረ። ኬንያ ወርቅ እና ብር ሜዳሊያ ሲያገኙ አውስትራሊያ የነሐስ ሜዳሊያ አግኝታ ኢትዮጵያ አይደለም ወርቁን ሜዳሊያውም ጭምር አምልጦናል። ውድ ቤተሰቦቻችን በጣም አሳዛኝ ነገር እያየን ነው። በዓለም አትሌቲክስ ሻምፒዮና የርቀቱ የዓለም ሪከርድ ባለቤት ፌዝ ኪፕጎን ለኬንያ ተጨማሪ ወርቅ አምጥታለች። በርቀቱ የተሳተፈችው አትሌት ፍሬ ወይኒ ኃይሉ 6ኛ ደረጃን ይዛ አጠናቃለች። ያውም ብቸኛው አትሌታችን ናት። በእርግጥ የቡድን ስራ ይፈልጋል። እናም ብቻዋን ሮጣ 6ኛ ወጥታለች። ሀገራችን ኢትዮጵያ 6ኛ የፍጻሜ ውድድሯን በዓለም ሻምፒዮኑ አድርጋ አንድም ወርቅ ማግኘት ያልቻለችበት ደረጃ ውስጥ ትገኛለች። እስካሁን የኢትዮጵያ ልዑክ ቡድን አንድም ወርቅ ማግኘት አልቻለም። የኢፌድሪ ባህልና ስፖርት ሚኒስቴር የኢትዮጵያ ፕሪሚየር ሊግ ጨዋታ ወደ አዲስ አበባ ከተማ በሚመለስበት ጉዳይ ላይ ከክለብ ኃላፊዎች፣ ተወካዮችና ከደጋፊዎች ጋር ውይይት ተደርጓል። የአዲስ አበባ ስቴዲየም የኢትዮጵያ ፕሪሚየር ሊግ ጨዋታ ከተደረጉበት 5 ዓመታት አልፈዋል። ስቴዲየሙ እድሳት ላይ መሆኑና ሌሎች ምክንያቶች እግር ኳስ ከከተማው እንዲርቅ ቢያደርግም ዋና ምክንያት ግን ስፖርታዊ ጨዋነት መሆኑን ዛሬ በነበረው ውይይት መድረክ ላይ ተነስቷል። በተለይም ደግሞ የፖለቲካ ፍላጎት ወደ ስፖርት ሜዳ ለማምጣት መሞከር እግር ኳሱን በብዙ እንደጎዳው ተገልጿል።
አዲስ አበባ ስቴዲየም ጨዋታዎችን ለማስተናገድ ዝግጁ መሆኑን የፌዴሬ ባህልና ስፖርት ሚኒስቴር ይፋ አድርገዋል። የፕሪሚየር ሊግ ጨዋታዎችን ወደ ዋና ከተማው ለማምጣት ከክለብ አመራሮች ጀምሮ እስከ ደጋፊዎች ሁሉ ባለድርሻ ጋር ኃላፊነት መውሰድም እንዳለባቸው አሳስበዋል። ሚኒስትሯ ጨዋታዎች በአዲስ አበባ ከተማ መደረጋቸው ዘርፈ ብዙ ጥቅም ያለው በመሆኑ ክለቦች በትኩረት መስራት እንደሚጠበቅባቸው ተናግረው ቀጣይ ዓመት የኢትዮጵያ ፕሪሚየር ሊግ 2018 ሲጀመር በተለይም የአዲስ አበባ ተወካይ ቡድኖች በአዲስ አበባ ስቴዲየም እንዲጫወቱም ፍቃድ ይሰጣል ተብሏል። ግን ጉዳዩ በደንብ ከጠራ በኋላ እንደሆነም ነው የሚኒስትሯ ይፋ ያደረጉት። በቀጣይነት አዳዲስ ውሳኔዎች ካሉ ተከታትለን ለእናንተ ውድ አድማጮቻችን የምናደርሳችሁም ይሆናል። ወደ ባህር ማዶ ተሻገርን። ሃንሲ ፍሊክ በባርሴሎና ቤት ያላቸው ቁጥር በጣም አስደናቂ ነው። 64 ጨዋታ ብቻ ነው ቡድኑን የመሩት። በዚህ ሳምንትም በአውሮፓ ሻምፒዮንስ ሊግ 65ኛ ጨዋታቸውን እንግሊዝ ድረስ መጥተው በሴንት ጄምስ ፓርክ ስቴዲየም ኒካስልን በመግጠም ይቀጥላሉ። 47 ድል 8 አቻ 9 ብቻ ነው የተሸነፉት። 187 ግብ አስቆጥሯል። 73 በመቶ የማሸነፍ ንጻሪ ያላቸው የስፔን ሱፐር ካፕ፣ የስፔን ላሊጋ ዋንጫ፣ የስፔን ኮፓ ዴላሬ ዋንጫን አሳክተዋል። አሁን ጉዳዩ በሳቸውም የአሰልጣኝነት ዝርዝር ውስጥ በባርሴሎና ቤት የሌለው የአውሮፓ ሻምፒዮንስ ሊግ ዋንጫ ነው። ይሄን ለማምጣት ጊዜው አሁን ነው፣ አትጠራጠሩ እያሉ ይገኛሉ። ቡድናቸው ዘንድሮም ጥሩ ጅማሮን አሳይቷል። ምናልባት 1 ነጥብ የጣለበት ጨዋታ ብቻ ነው ያለው። ፊፋ ተጫዋቾቻቸውን ለዓለም ዋንጫ ማጣሪያና ለዓለም ዋንጫ ጨዋታዎች ለሚያበረክቱ ክለቦች 70 በመቶ ተጨማሪ ገንዘብ ለመክፈል እቅድ ይዟል ተብሏል። 260 ሚሊዮን ፓውንድ በክለቦች መካከል የሚከፋፈል ገንዘብ መጠኑ ይሆናል እየተባለ ይገኛል። ይህም ክለቦች ከቅርብ ጊዜ ወዲህ ተጫዋቾቻቸው እየተጎዱባቸው አላስፈላጊ መስዋዕትነትን እየከፈሉ ነውና ተጫዋቾቻቸውን ላለመላክም ብዙዎች እያንገራገሩ በነበሩበት ሁኔታ ውስጥ እንደነበሩ ይታወቃል። በእርግጥ መከልከል አይችሉም በፊፋ ሕግ፣ ግን ደግሞ ተጫዋቾችን በጉዳት እያሳበቡም ያስቀሯቸዋሉ። ተጫዋቾችም ደግሞ አንዳንድ ተጫዋቾች በተለይም በብሔራዊ ቡድናቸው ላይ በቂ ግልጋሎት እንዳይሰጡ የሆኑ ነው ወይም ያላቸውን አቅም ሁሉ አሟጣው እየተጠቀሙ አይደለም በሚል ተጫዋቾችን ለማበረታቻ ፊፋ ተጫዋቾቻቸውን ለዓለም ዋንጫ ማጣሪያና ለዓለም ዋንጫ ጨዋታ ለሚያበረክቱ ክለቦች 70 በመቶ ተጨማሪ ገንዘብ ከፍላለሁ ብሏል። ይህ ትልቅ መነቃቃት ውስጥ ይከታል ተብሏል ክለቦችን። የባየር ሙኒኩ የፊት መስመር አጥቂ ሃሪኬን ቡድናቸው በሜዳው የትኛውንም ክለብ የማሸነፍ አቅም እንዳለው ተናግሯል። በሜዳችን የትኛውንም ቡድን ማሸነፍ እንችላለን የሚለው ሃሪኬን ቼልሲ በክለቦች ዓለም ዋንጫና አሁን በሊጉ ጥሩ እየተንቀሳቀሰ መሆኑን አንስቷል። ከባድ ጨዋታ ይሆናል፣ ቼልሲን ማሸነፍ ከፈለግን በምርጥ አቋማችን ላይ መሆን አለብንም ሲል ተደምጧል። የባየር ሙኒኩ የፊት መስመር አጥቂ ሃሪኬን በሻምፒዮንስ ሊጉም ከቼልሲና አርሰናል ጋር ስለመጫወቱ የተጠየቀው ሃሪኬን ምናልባት ከእነሱ አይወዱኝም፣ ነገር ግን ያ እኔ የበለጠ እንድሰራ ያነሳሳኛል ሲል ተደምጧል። ቼልሲም አርሰናልም እኔን አጥብቀው ይጠላሉ፣ ሁለቱም አይወዱኝም ብሏል። በእርግጥ በደርቢ ጨዋታ እሱ ነጩ የቶትንሃም ሆትስፐርስን መለያ ገጥሞ ለብሶ ቼልሲንም አርሰናልንም ገጥሞ ግብ ሲያስቆጥርባቸው እንደነበር አይረሳም። በደርቢ ደረጃ ያሉ ክለቦችን ነበር በተቃራኒው ሲገጥም የነበረውና በፕሪሚየር ሊግ ቆይታው ሁለቱም አይወዱኝም ብሏል። በሻምፒዮንስ ሊጉ ከቼልሲና ከአርሰናል ጋር ስለመጫወቱም በዛው ሲያነሳ ከሰጠው ሐሳብ ላይ ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ጥንቅሮቻችን እንሻገር። በድጋሚ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቆዩን። የአውሮፓ ሻምፒዮንስ ሊግ ምሽቶቻችሁን ግን አጋሩኑ ብለናል። ውድ ቤተሰቦቻችን በሐሳብ መስጫ ሳጥናችን ላይ የአውሮፓ ሻምፒዮንስ ሊግ ዋንጫ ለማሸነፍ የምንችለውን ሁሉ እናደርጋለን ብለዋል የቶትናም ሆትስፐርስ አሰልጣኝ ቶማስ ፍራንክ። ቶትናም ሆትስፐርስን እየመሩም በፕሪሚየር ሊጉ ጥሩ የሚባል ጊዜን እያሳለፉ ይገኛሉ፣ ምንም ጥርጥር የለውም። ከዛ ውጭ ዘንድሮ እንግዲህ ቡድናቸው ምስጋና ለአንጌ ፖስቴኮግሉ ይግባና ዩናይትድን ድል አድርገው በብሪያን ጆንሰን ብቸኛ ግብ ለዚህ መድረክ ክለቡን እንዳበቁት ይታወቃልና አሁን ቶማስ ፍራንክ ደግሞ የኔ ድርሻ የአውሮፓ ሻምፒዮንስ ሊግ ዋንጫን ማንሳት ነው ብሏል። ከቶትንሃም ጋር በእነኚህ ሁሉ ተፎካካሪዎች ይቻላል ወይ? ትልቁ ጥያቄ ነው። ሉካስ በርግቬል የአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ተብሎ መመረጡ ይፋ ተደርጓል። ይህን ሲያሸንፍ እንደ ዙቤሜንዲ፣ ሃላንድ የመሳሰሉ ተጫዋቾች በዝርዝር ውስጥ እንደነበሩ እንዳይረሳ ውድ ቤተሰቦቻችን። ይህን መረጃ ትላንት ምሽት በዚህ ሰዓት አቅርበንላችሁ ነበረ። የፕሪሚየር ሊጉ
የወሩ ምርጥ ተጫዋች ማን ነው ወይም ምርጡ ለእናንተ ማን ነው ብለን ጥያቄ አቅርበን ነበረ። በትላንት ምሽት መረጃችን ላይ በርካቶችም ሲመርጡ ነበረ። ሉካስ በርግቬል፣ ሞይሰስ ካይሴዶ፣ ኤርሊንግ ሃላንድ፣ ኤሚሊያኖ ማርቲኔዝ፣ ሩበን ሩፍ ግብ ጠባቂ ነው፣ አንቶኒ ሲሞኔ፣ ኒክ ቮልትሜድ እና ማርቲን ዙቤሜንዲ ባሉበት ሉካስ በርግቬል አሸንፏል። ምናልባት የሞይሰስ ካይሴዶ፣ ኤርሊንግ ሃላንድ፣ ዙቤሜንዲ ቁጥሮችም ትልልቅ ነበሩ፣ ግን የቶትናሙ ተጫዋች አሸንፏል። በርካቶች የየክለቦቻቸውን ተጫዋች በእጩነት ከቀረቡት ሲመርጡ ነበር። ለምርጫው እርግጠኛ ናችሁ? የእናንተን አጋሩን። በዚህ ውድድር ዓመት ከፍተኛ ሬቲንግ በማግኘት ኤርሊንግ ብሮት ሃላንድ ቀዳሚ ሆኗል። እስካሁን በነበሩ የፕሪሚየር ሊግ ጨዋታ በአማካይ በጨዋታ 7.82 ያገኛል ኤርሊንግ ብሮት ሃላንድ። በዚህም የፕሪሚየር ሊጉ ቀዳሚ ተጫዋች ሆኗል። ቀጥሎ ሞይሰስ ካይሴዶ ሁለተኛ፣ ትሮቫቻለቫ ሶስተኛ፣ ጃክ ግሪሊሽ አራተኛ፣ አንቶኒዮ ሲሜኔ አምስተኛ ደረጃ ላይ ተቀምጠዋል። በየሜዳ ክፍሉ ነጥለን ካየን ሃላንድ ከአጥቂዎች ከፍተኛው ሬቲንግ የወሰደው ነው። ካይሴዶ ከአማካዮች ወስዷል። ትሮቫቻሎቫ ከተከላካይ ወስዷል። ጃክ ግሪሊሽ እና አንቶኒ ሲሞኔ ከክንፍ አጥቂዎች የወሰዱ ናቸው። በዚህ ነገር ግን ሃላንድን በከፍተኛ ሬቲንግ በማግኘት የሚስተካከለው ተጫዋች የለም። ፔፕ ጋርዲዮላ 600ኛ ጨዋታቸውን ኢታር ላይ ዩናይትድን ሲገጥሙ እንደመሩት ነግረናችሁ ነበረ። በነገራችን ላይ 600 ጨዋታዎችን ሲያደርጉ እሳቸው 12 የሊግ ዋንጫዎችን አንስተዋል። 446ቱን አሸንፈዋል። 85 አቻ ነው። የተሸነፉ 69 ነው። ስለዚህ ያሸነፉት ጨዋታ ብዙ ነው። አቻ የወጡትም ከተሸነፉት ጨዋታ ይበልጣል እንጂ በሽንፈት ደረጃ ዝቅተኛው ነው። 1501 ግቦችን በተቃራኒ መረብ ላይ ያሳረፉ 464 ጎሎችን የተቆጠረበት ቡድን ነው። ኦልሞስት ከ1000 በላይ ግብ ተቃራኒ መረብ ላይ በልዩነት አስቆጥሯል። የእሳቸው በተለይም የአውሮፓ ሻምፒዮንስ ሊግን ጨምሮ ከባየር ሙኒክ ጋር ስኬታማ ጊዜን ያሳልፈዋል። ከባርሴሎና ጋር በጣም ስኬታማ የሚባለውን ጊዜ ያሳልፈዋል። ከሲቲም ጋር በተመሳይም ስኬታማ ጊዜን ያሳልፈዋል። እንግዲህ የእሳቸው ያለመሸነፍ ረጅሙ ጉዞ 32 ጨዋታ ነው። በአሰልጣኝነት ታሪካቸውን በስኬት ደረጃ ከምንጠቅሳቸው ውስጥ ይጠቀሳሉ። በተለይም እግር ኳስ ውስጥ አዲስ አብዮት በማምጣት ግብ ጠባቂ እግር ኳስን በደንብ እንጫወት፣ ኳስን በደንብ ፖሰስ ማድረግ ብቻ ሳይሆን ፖሰስ የተደረገው ኳስ ይሄ ኢንድ ሪዛልት እንዲኖረው መጨረሻ ላይ በግብ እንዲጠናቀ በማድረግ ረገድ ብዙ የጨዋታ ፍልስፍናን አምጥተዋል። ብዙ ይወደሳሉ። የዘመናዊ እግር ኳስም ውስጥ ከሚጠቀሱ አሰልጣኞች ውስጥ ፔፕ ጋርዲዮላ ይጠቀሳሉ። ለማንኛውም እንዴት አገኛችሁት? ቁጥራዊ መረጃውን ሲቲያውያን አድርሱን መልከታችሁን። የምዕራብ ለንደኑ ክለብ ቼልሲ የአጥቂ አማካይ ፋኩንዶ ቦናኖንቴ በቡድኑ የአውሮፓ ሻምፒዮንስ ሊግ ስብስብ ውስጥ አካቶታል። ካስታወሳችሁም ፋኩንዶ ቦናኖንቴ በአውሮፓ ሻምፒዮንስ ሊግ ልጫወት ስለሆነ ደስ ብሎኛል ባለ በ3 ቀን ልዩነት ውስጥ የአውሮፓ ሻምፒዮንስ ሊግ ስብስብ ይፋ ሲደረግ ስሙ የለም ነበረ። ከብራይተን ቼልሲን የተቀላቀለው ተጫዋቹም ከቡድኑ የአውሮፓ ሻምፒዮንስ ሊግ ስብስብ ውጭ ተደርጎ የቆየ ቢሆንም ይሁን እንጂ ዳሪዮ ኢሲጎ ለረጅም ጊዜ መጎዳቱን ተከትሎ ቼልሲዎች ፋኩንዶ ቦናኖንቴን ለማስመዝገብ ተገደዋል። ዳሪዮ ኢሲጎ ያጋጠመው ጉዳት በመጀመሪያዊ ዙር የአውሮፓ ሻምፒዮንስ ሊግ ውድድር እንደማይሳተፍ ከተረጋገጠ በኋላ ማሬስካ እንግዲህ እድለኛ ነኝ ካለ በኋላ እድለኛ ያልነበረውን ተጫዋች መልሰው ወደ እድለኝነት መልሰውት ፋኩንዶ ቦናኖንቴን የቼልሲ የአውሮፓ ሻምፒዮንስ ሊግ ስብስብ አካል አድርጎታል። በፕሪሚየር ሊጉ በርካታ የግብ ዕድሎችን በመፍጠር ብሩኖ ከዛ ሳላህ እንላለን 2005 የሁለቱ ቁጥር ከፍ ያለ ነው። በነገራችን ላይ በፕሪሚየር ሊግ እንግዲህ ኢንዞ ፈርናንዴዝ ደግሞ የቼልሲ የዘንድሮ ከፍተኛ ድል ፈጣሪ ተጫዋች ሆኗል። በቼልሲ ቡድን ውስጥ ከፍተኛው ነው። ዘንድሮ በትልቁ እየተጠበቀ ያለ ተጫዋች ነው። በነገራችን ላይ በቼልሲ እግር ኳስ ውስጥ የአማካኝ ስፍራው ላይ ብዙ አልተዘመረለትም። ይህ ተጫዋች በእርግጥ ቼልሲ ቤት ግብ አስቆጣሪ፣ አሲስት አድራጊም የግብ ድል ፈጣሪም ነው። በፕሪሚየር ሊጉ እንዳጠቃላይ በቁጥር ደረጃ በብሩኖና በሳላህ ብቻ ነው የሚበለጠው። ከቼልሲ ተጫዋች ግን ቀዳሚ ነው። የቼልሲ የማጥቃት ቀጠናን ደግሞ በማገዝ ይህም ተጫዋች ትልቅ ሚና ይወስዳል። ቼልሲዎች ስማቸው አሁን ከጉዌ ጋር መያያዝ ጀምሯል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ማሬስካም የተጫዋቹ የረጅም ጊዜ አድናቂ ናቸው። ወደ ሊቨርፑል ያደረገው የነበረው ዝውውር መጨናገፉን ተከትሎ በፓላስ የቀረው ማርክ ጉዌ ቀጣይም ዓመት የሊቨርፑል እቅድ ሆኖ ይቀጥላል ቢባልም ቼልሲዎች ግን አጥብቀው እንደሚሰሩበት አረጋግጠዋል። ይህን ተጫዋች አጥብቀው ያውቁታል ማሬስካም። እናም ይህን ተጫዋች ዳግም ወደ ቡድናቸው አምጥተው ሊያጫውቱት ይፈልጋሉ ተብሏል። የማርክ ጉዌ ጉዳይም እንግዲህ በቀጣይ
ጥር አሊያም ክረምት ላይ ለባት ያገኛል። ጥር ላይ በገንዘብ ፓላስ መሸጥ ይችላል፣ ግን በጣም ዝቅተኛ ገንዘብ ነው የሚሆነው። ምንም ጥርጥር የለም። ዘንድሮ ያገኙት የነበረው 35 ሚሊዮን ፓውንድ አያገኙትም። ግን ደግሞ በነፃ ካሉ ደግሞ አንድ ዓመቱን ሙሉ አጠናቆም በክረምት ተጫዋቹ ወዳሻው ክለብ ይሄዳል ተብሎ ይታሰባል። ግን ለዝውውሩ ምንም ጥርጥር የለውም። ቼልሲም አሁን ይምጣ እንጂ እሱ ለሊቨርፑል ሊፈርም ተቃርቦ ስለነበረ የመጨረሻ ውሳኔ ተጫዋቹ ይሆናል ተብሎ ይታሰባል። ምናልባት ሊቨርፑል ሊቀላቀል ስለነበረ ለቼልሲ በተወሰነ መንገድ ተጫዋቹን በማሳመን ሂደት ጠንካራ ስራ ይጠበቃቸዋል ተብሏል። አሌክሳንደር አይሳክ ረቡዕ ምሽት የአትሌቲኮ ማድሪድ ጨዋታ የመሳተፍ እድል እንደሚኖረው አሰልጣኝ አርኔ ስሎት አረጋግጠዋል። እሱ በቡድን ስብስብ ውስጥ ተካቷል፣ በጨዋታው የመሳተፍ እድል ይኖረዋል ሲሉ አሰልጣኙ አረጋግጠዋል። በዚህ ሳምንት በነበረው የፕሪሚየር ሊግ ጨዋታ ላይ የቡድን ስብስብ አካል ሆኖ የተወሰነ ደቂቃ ያገኛል የሚል ፍንጭ ሰጥተው ነበረ። ግን አይደለም ወደ ቡድኑ ሊቀላቅሉ ከስብስብ ውጭ ነበር ያደረጉት። በዚህኛው ጨዋታ ግን ቢያንስ ስብስብ ውስጥ መካተቱን እሳቸው አረጋግጠዋል። የተወሰነ ደቂቃ ሊያገኝ ይችላል ብለዋል። ግን ሊቨርፑል ምናልባት በምን ሰዓት ሊያስገባው ይችላል? ግብ በተቸገረ ሰዓት ወይንስ ሊቨርፑል ማሸነፉን ካረጋገጠ በኋላ አስገብቶ ደቂቃ የሚሰጠው የሚለው ይጠበቃል። ነገር ግን ለደጋፊዎች አንድ ግልጽ ያደረጉት ነገር በጨዋታው 90 ደቂቃ አይጫወትም ብለዋል እሳቸው። ስለዚህ አንድ ከተጠባባቂ ወንበር እንደሚነሳ አረጋግጠዋል ማለት ነው። 90 ደቂቃ ለመጫወት አሁንም ዝግጁ አይደሉም ሲሉ ነው አሰልጣኝ አርኔ ስሎት ያረጋገጡት። ዛው ሊቨርፑል ላይ ነን። ውድ ቤተሰቦቻችን የሊቨርፑል አምበል ቨርጅል ቫን ዳይክ የአትሌቲኮ ማድሪድ ሻምፒዮንስ ሊግ ጨዋታ በፊት ጋዜጣዊ መግለጫ ሰጥቷል። አሌክሳንደር አይሳክ ምርጥ ተጫዋች ነው። ከመጀመሪያ የልምምድ ጊዜ ጀምሮ አቅሙን አሳይቷል። አሁን ምርጥ የአካል ብቃት ላይ ለመድረስ እየሰራ ነው ያለ ሲሆን የእሱን ዝውውር ገንዘብ መቆጣጠር አንችልም፣ እሱ ላይ ተጽዕኖ እንደሚያደርግ ግልጽ ነው። ነገር ግን እኛ እንደዚህ አይነት ነገር አያሳስበንም ብለዋል። አይሳክ አሁን ላይ የተሟላ አጥቂ ነው። እሱ ምርጥ ጨራሽ አጥቂ ነው። ሁጎ ኤኬቴኬም ልክ እንደዛው ብሏል። ከአትሌቲኮ ማድሪድ ጋር ለመጨረሻ ጊዜ ስንጫወት አሳዛኝ ሽንፈት ገጥሞን ነበር። እነሱን ለማሸነፍ የሚከብዱ ቡድን ናቸው። በጨራሽ ተስፋ አንቆርጥም። በሻምፒዮንስ ሊግ አስደናቂ መሆናችንን ለሁሉም የማሳየት አቅሙ እንዳለን እርግጠኛ ነኝ፣ እናረገዋለን ብሏል። ለዚህ ነበረ የበርንሌ አይነት ጨዋታም ሊቨርፑል በቀጣይነት ይገጥመዋል። በርንሌ ፈትኖታል። ከማንም በላይ ሊቨርፑል ከገጠማቸውም በርንማውዝም፣ ኒካስልም አርሰናልም በላይ በርንሌ ማሸነፍ ከባድ ነው። ምክንያቱም በርንሌ ስፔስ የሚለቅ ቡድን አይደለም። ቢያንስ አርሰናል ለማጥቃት ይንቀሳቀሳል፣ ክፍት ቦታ ሊተው ይችላል። በርንማውዝ ለማጥቃት ሲንቀሳቀስ ነበር፣ ብዙ ክፍት ቦታ ትቷል። ኒካስልም ለማጥቃትም ብዙ ተንቀሳቅሶ ክፍት ቦታ ትቷል ለሊቨርፑል። ምናልባት የሚያጠቃም ቡድን ሁለት ጥሩ ቡድኖች ሲገናኙ ሁለቱም እየተጠቃቁ ከሆነ ግብ ሊቆጠር ይችላል ክፍት ቦታዎችን ለመጠቀም። እንደ በርንሌ ያለ ክለብ 11 ተጫዋች ከኳስ ጀርባ ያደረገ ለሊቨርፑል ፈትኖታል። አሁን ለአትሌቲኮ ማድሪድም ስጋቱ ያ ነው። ያንን አሳዛኝ ሽንፈት ግን አንደግመውም ብሏል የቡድኑ አምበል ቨርጅል ቫንዳይክ። ፋቢኒዮም ስለ ሳላህ ይናገራል። ሳላህ በሕይወት ያየሁት ምርጥ የአረብ ተጫዋች ነው እና ከጎኑ ስትጫወት ምን ያህል አስፈላጊ እንደሆነና ሁሉንም ነገር እንደሚያደርግ ትገነዘባለህ እና እንደ አምናው በሊቨርፑል ውስጥ ዘንድሮም ዋናው ሰው እሱን አትጠራጠሩ ብሏል። የፋቢኒዮ እና የሳላ እንግዲህ ቆይታ ከረጅም ጊዜ በፊት ነው የተቋጨው በሊቨርፑል ያው ስለተሰናበተ። ሳላ ግን ቀጥሏል። አምናም የሊቨርፑል ዋንጫ ዋሳኝ ሰው ነበረ። ፋቢኒዮም ይሄንን ያረጋገጠው አትጠራጠሩ፣ ዋንጫውን ለማንሳት ወሳኙ ተጫዋች ይሆናልና ያለምንም ጥርጥር ያደርገዋል። በዚህም ዓመት ሊቨርፑል ለሚያሳካቸው ስኬቶች ሳላህ ቁልፉ ሰው ሆኖ በቡድን ውስጥ እንመለከተዋለን ብለዋል። ሊቨርፑልና አትሌቲኮ ማድሪድ ረቡዕ ምሽት በአንፊልድ የሻምፒዮንስ ሊግ ጨዋታ ከማድረጋቸው በፊት ለዲዬጎ ጆታና ለወንድሙ የአንድሬ ሲልቫ ለትንሽ ደቂቃ በአንድነት ለማስታወስ ተነጋግረዋል ሲል የስፔን ሚዲያዎች አረጋግጠዋል። እንደሚታወቀው በአትሌቲኮ ማድሪድም ተጫውቷል፣ በሊቨርፑልም ተጫውቷል ዲዬጎ ጆታ። ስለዚህ ሁለቱም ይህንን ተጫዋች በጋራ ለማሰብ ወስኗል። ስለዚህ ከአውሮፓ ሻምፒዮንስ ሊግ ጨዋታ በፊት ተጫዋቾቹ አሰልጣኞቹ ተቀላቅለው እርስ በርሳቸው በመቆም በስቴዲየም ውስጥ ተጫዋቹን በአንድነት በጋራ ያስቡታል ተብሏል። በዚህ ክረምት የተጫዋቾች ዝውውር መስኮት ጎን ለጎን በጣም የሰማነው ከባዱ ዜና የዲዬጎ ጆታን ድንገተኛ የመኪና አደጋ ህልፈተ ህይወት ነበር። በእግር ኳስ ዓለም ውስጥ እንግዲህ በአደጋ የሞቱ ብዙ ተጫዋቾች አሉ፣ ሜዳ ላይም የሞቱ አሉ። የዲዬጎ ጆታ ደግሞ በቅርብ ጊዜ የሚታወስ ነበር። በተለይም ወደ ሊቨርፑል ትሬኒንግ ሊመለስ በነበረ ሰዓት ነው በመኪና አደጋ እሱና ወንድሙ አንድ ላይ ህይወታቸው ያለፈው። የማንቸስተር ዩናይትድ የአማካይ ስፍራና የአካዳሚ ውጤት ኮቢ ሜኖ በዩናይትድ በተሰጠው ድል ቁጥሮቹ ጥሩ ናቸው። ምናልባት ሩበን አሞሪም አሁንም ያልወደዱለት ነገር
ብቁ አይደለም የሚል ጥያቄ እያነሱ ነው። ተጫዋቹ እንደምታስታውሱት በክረምት ባካችሁ ልቀቁኝ ልጫወትና ሀገሬን ባለም ዋንጫ ልወክል እያለ ጥያቄ አቀርበው ነበረ ለማንቸስተር ዩናይትድ አልፈቀደለትም። ታዲያ ተጫዋቹ እስከ ጥር ለመታገስና በጥር ድረስ ግን ያን እድል የማይመቻችለት ከሆነ እንደሚለቅ አሳውቆ ነበረ። በዚህም መሰረት ክለቦች ጥር የራቃቸው ይመስላል። ኒካስል እና ናፖሊ ተፋጠዋል። ኒካስልም ናፖሊም ለተጫዋቹ የመጫወቻ ደቂቃን በዋስትናነት በመስጠት በጥር የግላቸው የማድረግ ፍላጎት እንዳላቸው በርካታ የዜና ምንጮች እያረጋገጡ ነው። ይህን ተጫዋች እንግዲህ የማሳመን ሂደት ሊሰሩ ይችላሉ ተብሏል። ለዩናይትድ ስጋት ነው፣ ምንም ጥርጥር የለውም። ተጫዋቹ ግን በሩበን አሞሪም ፍልስፍና መቼ ነው የሚጫወተው? በርካቶችም ለኮቢ ማይኖ ፍልስፍና የማይመች ቡድን እንዴት ሊሆን ይችላል በዚህ ብቃቱ እያሉም ሩበን አሞሪም በብዙ ሲተቹበት እንደነበር ይታወቃል። አሌክስ ክሩክ ሩበን ከመጣ ጊዜ አንስቶ በሶስት ተከላካይ ለመጫወት ሞክሯል። ይህም ዋጋ እያስከፈለ ይገኛል ብሏል። ሩበን አሞሪም ከሲስተሙ አይደለም ችግሩ፣ እዚህ ቆይተሃል። አሌክስ ዩናይትድ በተለያየ ሲስተም ተጫውቶ አይተሃል። አብዛኛው 4-3-3 ነው የተጫወቱት፣ ውጤቱ ግን ከሞላ ጎደል ተመሳይ ነው ብሎ ደግሞ ሩበን አሞሪም ሞግተዋል። አሌክስ ክሩስን መስተካከል ያለበት በተመለከተም ልክ መስተካከል ያለበትን ነገር ለመማር እየሞከርኩ ነው ያለው ሩበን አሞሪም፣ እናንተ እንደምትሉት ግን የሲስተም ችግር አይደለም ብሎ ጋዜጠኛውን ዛሬ ሲሞግተው ነበረ አሌክስ ክሩዝን። በማንቸስተር ዩናይትድ በኩል ግን በርካቶች ችግር ያለው ሲስተሙ ላይ ነው እያሉ እንደሆነ ይታወቃል። ሩበን አሞሪም ግን ዛሬም ከጋዜጠኛው ጋር በነበረው ቆይታ ሲስተሙ ችግር የለውም እያለ ነው። የማንቸስተር ዩናይትድ የምንጊዜም ከፍተኛ ግብ አስቆጣሪ ዋይን ማርክ ሩኒ በራሱ የማንቸስተር ዩናይትድ ቡድን ውስጥ የሚታዩትን ግልጽ ችግሮች እንዲስተካከል ያስችላል ብሎ ያመነበትን መፍትሄ ዛሬ አስቀምጧል። ስለ አሞሪም ያጨዋወት ስርዓት ያነሳው ሩኒ በዚህ 3-4-3 ስርዓት ውስጥ ያለው ችግር በመሃል ሜዳ ሁለት ተጫዋቾች ብቻ መኖራቸው ነው ሲል ዋይኒ ሩኒ እንግዲህ ሐሳቡን አጋርቷል። ሩኒ ያክሎም ተጫዋቾች ሙሉን የሜዳውን ስፋት ለመሸፈን እንዲሁም ወደ ላይ እና ወደ ታች ለመሮጥ የሚያስችል ጉልበት እና እግር ነው ያላቸው። ስለዚህ ያችን ያላቸውን ውስን ነገር ማለት ከተፈጥሮ ውጭ መንቀሳቀስ አይችሉምና ያችን ለመጠቀም ቁጥራቸው መብዛት አለባቸው። ስለሆነም በመሃል ሜዳ ላይ ዩናይትድ እየተሸነፈ ነው ይላል። ቀደም ባለው መረጃችን ይህንን ሐሳብ ብሩኖ ፈርናንዴዝ ደግሞታል። በተጨማሪም ሩበን አሞሪም ቀጣይ ማድረግ ስላለበት ሁኔታም ሐሳቡን ያጋራል። ከተቸገርክ 3 ተጫዋቾችን በመሃል ሜዳ ላይ አስቀምጠ ራስ ለመፎካከር እድል መስጠት አለብህ። የዩናይትድ መፍትሄ ሌላ አይደለም፣ የአማካኝ ቁጥሩን ወደ 3 ንጹህ ተጫዋቾች መቀየር፣ ተከላካዮቹን በባክ ፎር መጫወት አለበት። ያ ነው መፍትሄው ብሏል ሩኒ። የሁሉም ሰው መፍትሄ ብሎ በዩናይትድ ያቀረበው ይህ እንደሆነ ይታወቃል። ያጨዋወት ስርዓቱን እርሱት ያለው ደግሞ ፖል ስኮልስ ነው። የቀድሞ የማንቸስተር ዩናይትድ አንጋፋ የመሃል ሜዳ ተጫዋች ፖል ስኮልስ የዩናይትድ ችግር ያጨዋወት ስልት ሳይሆን ተጫዋቾቹ ናቸው ይለናል። እሱ ደግሞ የማንቸስተር ዩናይትድ ተጫዋቾች ክለቡን በሚፈልገው ደረጃ ላይ አይደሉም፣ በቂ ጥበበኛ አይደሉም፣ በቂ ፈጣሪዎችም አይደሉም፣ በመሃል ሜዳ ጥሩ የሚሰራ ተጫዋች የለም ይላል። 2 ተጫዋቾችን በመሃል ሜዳ እያስገቡ ነው። ብሩኖ ፈርናንዴዝም እዛው ነው ያለው። እናም ለ3 ተግባብቶ መስራት ይቅርና ለ2 እንኳን ለመስራት የሚያስችል ችግር የለውም። ስለዚህ እኔ ችግር ይላል ፖል ስኮልስ ደግሞ የሩበን አሞሪም ፍልስፍና ሳይሆን ተጫዋቾቹ ራሱ ሜዳ ላይ ገብተው ያንን ለመተግበር ብቁ አይደሉም ሲል ተችቷቸዋል። ሌላ ተቃራኒ ሐሳብ ማለት ነው። የእግር ኳስ ተንታኙ ጋሪ ሊንከር አሞሪም ኮቢን እየያዘ ያለበት መንገድ እጅጉን አሳፋሪና አሳዛኝ ብሎታል። ሊንከር በማንቹሪያን ደርቢ ጨዋታ ኮቢ ተቀይሮ ከገባ በኋላ በጣም አዎንታዊ ነበረ። እንደ ኮቢ ያለ ባለተሰጥኦ የጨዋታ ጊዜ ማነስ እጅጉን ቡድኑንም እየጎዳው ነው ይላል። ይህን አስደናቂ ወጣት ባለተሰጥኦ እንደዚሁም የአካዳሚ ልጅ እጅግ ጥሩ እየሰራ ነው ያለው ሊንከር ሐሳቤ ተቀይሮ ከገባ በኋላ ጥሩ እንቅስቃሴ ያደርጓል የሚል ነው ሲል ሐሳቡን ሰጥቷል። ጋሪ ሊንከር አያይዞም ግልጽ አልሆነልኝም፣ ምናልባት የማናውቀው ነገር ተፈጥሮ ይሆናል በመልበሻ ክፍል ውስጥ ግን ነገሩ ትንሽ ግራ እያጋባኝ ይገኛል። ምናልባት ሩበን አሞሪምና ኮቢ ማይኖ ተጣልተው እንዳይሆን እያለ ይገኛል። ከዛ ውጭ ግን በኮቢ ማይኖ ብቃት ላይ እርግጠኛ ነኝ ያለው ጋሪ ሊንከር ተጫዋቹን ቢጠቀመው ለቡድኑም ለሩበን አሞሪም ጠቃሚ ነው፣ ውጤት በማምጣት ረገድ ላይ ቡድኑ ሊጠቅም ይችላል እያለ ነው። እንዳልኳችሁ ኮቢ ማይኖን በተመለከተ ናፖሊና ኒካስል ጥር አልደርስ ያላቸው ይመስላል ከዩናይትድ ተጫዋቹን ለማስኮብለል። በሳምንቱ መጨረሻ የሚጠበቀው የእንግሊዝ ፕሪሚየር ሊግ መርሃ ግብሮችም ይመሩ አልቢትሮች ታውቀዋል። በዚህም መሰረት ማንቸስተር ዩናይትድና ቼልሲ ጨዋታ ቀዳሚ ምሽት 1:30 ሲካሄድ የማንቸስተር እና የቼልሲን ይህንን ተጠባቂ ጨዋታ ታዲያ ፒተር ባንክስ በመሃል ሜዳ ዳኝነት እንዲመሩ ተሾመዋል።
ከዛ ውጪ በፕሪሚየር ሊጉ በዳኝነት በዛው ይፋ ለማድረግ ያክል አርሰናልና ማንቸስተር ሲቲም እሁድ ነው ጨዋታቸውን የሚያደርጉት 12:30 ላይ። ታዲያ ማንቸስተር ሲቲ እና አርሰናል የሚያደርጉትን የፕሪሚየር ሊግ ተጠባቂ ጨዋታ ስቱዋርት አትዌል በመሃል ሜዳ ዳኝነት ጨዋታውን የሚመሩት ይሆናል። በሳምንቱ ሌላ ትልቅ ጨዋታም እንደምናይ ይታወቃል በሊቨርፑል እና በኤቨርተን መካከል። የሁለቱ ጨዋታ ደግሞ ካሁኑ ገና ቀኑ ሳይደርስ ውዝግቦች እየበዙ ነው ከተሾሙት ዳኛ ጋርም በተያዘ። ከዚህ ጋር በተያዘ ተጨማሪ መረጃዎች እናነሳለን። የሊቨርፑልን ጨዋታ እንዲመሩት የተመረጡት አልቢትር አምና የዲያዝን ኳስ ያለምንም ስህተት ቫር ላይ ቁጭ ብለው የሻሩት ዳኛ እንደሆኑ ቀደም ባለው መረጃችን በስፋት አድርሰናል። መረጃውን ለማስታወስ ያክል ብቻ ነው። ዳቪድ ሩያ ዝውውሮች በጣም አስፈላጊ ናቸው። በተለይ ባለፈው የውድድር ዓመት ካጋጠመን ጉዳቶች በኋላ የቡድኑ ጥልቀት ያሻሽላሉ ተብለው ተጫዋቾች ተገዝተዋል ይላል። ተጫዋቾቹም ከተቀያሪ ወንበር ላይ ተነስተው ለውጥ አሳይተውናል። እናም ተጫዋቾችና አርሰናልን ማመስገን እፈልጋለሁ። አምና ከነበረብን ችግር አንዱ የቀረፍነው ነገር የስኳድ ዴብዝ ችግር ነበረም። ስለዚህ ተጫዋቾች መምጣታቸው ጥሩ ነው፣ ለእኛ በብዙ ይጠቅሙናል ብሏል ዳቪድ ሩያ። ምንም ጥያቄ የለውም። አርሰናል አምና የነበረበት አንዱ ችግር አንድ ተጫዋች ሲጎዳ ያንን ተጫዋች መተካት ይቸገር ነበረ። አሁን ግን ቡድኑ እንደዚ አይነት ችግር እንደሌለበት በተደጋጋሚ እያየን ነው። ለዚህም ዳቪድ ሮያ ተጫዋቾቹ መገዛታቸው ጥሩ ነው። አርሰናልን እና ወደ ቡድኑ የመጡ ተጫዋቾችን ማመስገን እፈልጋለሁ ብሏል። አንደኛው ከመጡ ተጫዋቾች ውስጥ ኑኖ ማዱኬ ይጠቀሳል። ከ2017-18 በኋላ በሊጉ ለአርሰናል በአንድ ጨዋታ 5 ሲደመር የአንድ ላይ ግንኙነት ያሸነፈ 5 ሲደመር ኳሶችን ወደ ሳጥን ይዞ የገባ 5 ቁልፍ ኳሶችን ያቀበለ የመጀመሪያው ተጫዋች ሆኗል። ለዚህ ነው በርካቶች አሁን ሳካን ያስቀምጣል አያስቀምጥም እያሉ የሚገኙት። በነገራችን ላይ አርሰናል ከኖቲንግሃም ፎረስት ጋር በነበረው ጨዋታ ነው ይህን አይነት ቁጥር ያስመዘገበው ኑኖ ማዱኬ። ቡድኑም 3-0 እንዳሸነፈ ይታወቃል። ሉዊስ ዲያስ ከዚህ በፊት እንደዚህ አይነት ቁጥርን ይዞ ነበረ ሊቨርፑል ኤቨርተን ባሸነፈበት የፕሪሚየር ሊግ ጨዋታ ላይ በወቅቱ አንድ አሲስት ነበረው። የማዱኬ እንግዲህ ከዛ በኋላ ከሉዊስ ዲያዝ በኋላ ያየነው ትልቁ ቁጥር ሆኗል። እንደዚህ አይነት ቁጥር ያለው ተጫዋች በዚህ ክረምት መጥቶ የአሁን አርሰናል በተቸገረበት ቦታ ማለት በዚህ ሰዓት ማለት ነው ሳካ የለምና ምናልባት ሳካ በተጎዳበት ሰዓት ኢታን ንዋኔሪን ነበረ ወደ ቦታ ወስደው የሚጠቀሙት ማይክል አርቴታ። ኢታን ንዋኔሪን ደግሞ በዛ ቦታ እንዳያስቀጥሉት ኦዴጋርድ ተጎድቷልና ክረምት ላይ የነበሩት ግዢዎች በጣም አስፈላጊ እንደነበሩ ማሳያ ነው። ለዚህም ነው ዳቪድ ራያ የሚያመሰግነው። የመጣውም ተጫዋች ኑኖ ማዱኬም እንደ አንድ ማሳያ ተደርጎ ሊወሰድ ይችላል። ቲዮ ዋልኮት የዘንድሮ የአውሮፓ ሻምፒዮንስ ሊግ ማን ያሸንፋል ተብሎ ተጠይቆ ነበረ። ይህን የምለው እኔ አርሰናል ደጋፊ ስለሆንኩ ብቻ ሳይሆን እንደ ቪክተር ዮኬሬሽ አይነት አጥቂ ቢኖራቸው ባለፈው ዓመት ፒኤስጂ የግማሽ ፍጻሜ አይሸነፈ ነበር አርሰናል ብሏል። እድል ሲፈጥሩና ኳስ ወደ ተወሰኑ ቦታዎች ሲገቡ ዮኬሬሽ ከዛ ይሆናል። እሱ በዚህ የውድድር ዘመን በብዙ ጨዋታ ላይ ለውጥ ያመጣል አርሰናል ብሏል። አርሰናል በፕሪሚየር ሊጉ ብዙ ጨዋታዎችን አቻ አይወጣም እና ለሻምፒዮንስ ሊግ የጥሎ ማለፍ ውድድርም በጣም ዝግጁ ነው ይላል። ይህን አርሰናል ካላቸው የድሮ ተጫዋቾች ጋር ጨምረው እና ምን ያህል ጠንካራ እንደሆኑ በመከላከል ላይ ካየን በኋላ ለዚህም አርሰናል ያሸንፋል እላለሁ ብሏል። የመጡትን ተጫዋቾች ከአምናዎቹ ጋር ደምሮ ማለት ነው። የቪክተር ዮኬሬሽ አምና ለመኖር ግን የጎዳን ይላል በፓሪስ ሰን ዠርሜን ተሸንፈን ከአውሮፓ ሻምፒዮንስ ሊግ መውጣታችን ነው ብሏል። እና የአርሰናል ደጋፊ ስለሆንኩኝ ሳይሆን አርሰናል ያሸንፋል እያለ ነው። የአውሮፓ ሻምፒዮንስ ሊግ ባለፉት 10 ዓመታት ውስጥ ማድሪድን 5 ሲያነግስ ቀሪውን 5 ዋንጫ 5 ክለቦች እንደተከፋፈሉት ቀደም ባለው መረጃችን ነግረናችሁ ነበር። በሀሳብ መስጫ ሳጥናችን ላይ ግን የጨዋታ ውጤቶችን አድርሱን። በቀጣይ መረጃችን እኛ በስፋት እንመለስበታለን። ሰናይ ጊዜ